በዕዳ መዘፈቅና የገንዘብ እጥረት ጫና እየፈተነህ ነው? ከዚህ ነገር እንዴት መውጣት እችላለሁ እያልክ እያሰብክ ነው? ማድረግ የምትችለውን ሁሉንም ነገር ሞክረሃል። ነገር ግን አሁንም ያለህበት ሁኔታ በጣም ከባድ እንደሆነ ይሰማሃል። ወዳጄ ሆይ እንድትሰማኝ እፈልጋለሁ። በዚህ ውስጥ እያለፍክ ያለኸው አንተ ብቻ አይደለህም። ያጋጠመህ ነገር በሰው አይምሮ የማይቻል ሊመስል ይችላል። ግን ምንም ያህል ገዝፎ ቢታይም እንኳ ከኤልሻዳዩ ጌታ ከእግዚአብሔር አይበልጥም። ዕዳ ቁጥር ብቻ አይደለም። ብዙ ጊዜ በመንፈሳዊ መታዘዝ መሰበር ያለበት መንፈሳዊ ሸክም ነው። አምላካችን እርሱ በቃሉ እንደተገለጸው ለመበለቲቱ ዕዳን የሰረዘ አምላክ ነው። ያው አምላክ በምድረ በዳ መናን አወረደ። ያው ድንቅ ጌታ ያለህበት ሁኔታ ሊገባው የሚችል የማይለወጥ አምላክ ነው። ዛሬ አብረን የምናደርገውም ይህንኑ ያሰብን በሉዓላዊው ድንቅ ንጉሥ ፊት መጸለይ ነው። አብረን እንጸልያለን። መንገድ በሌለበት መንገድ የሚሰራውን አምላክ እንጠራዋለን። እና አንተ መክፈል የማትችለውን የገንዘብ ዕዳ እንዲሰርዝ እንጋብዘዋለን። ጸሎቱን ከመጀመራችን በፊት ግን አምላክ ሆይ መክፈል የማልችለውን ዕዳ ሁሉ ደምስስ በማለት በሐሳብ መስጫው ላይ በመጻፍ እምነትህን እንድታነቃቃ ፈልጋለሁ። ይህን ብለህ ስትናገርና ስትጽፍ ከቃላት በላይ ይሁን። በሕይወትህ ላይ ያለውን ሁኔታ ለመቀየር የመጀመሪያው እርምጃ ይህ ይሁን። አሁን ድምፄን በዚህ ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች ሁሉ እንድታገኙ ይህንን ጸሎት ከኔ ጋር እንድትጸልዩ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። በሰማያት የምትኖር ኤልሻዳይ አባት ሆይ እኔና ወዳጆቼ ዛሬ በፊትህ አለን። አቤቱ ስለ ማንነትህ፣ ስለ ድንቅህ፣ ስለ ሉዓላዊነትህ፣ ስለ ኤልሻዳይነትህ እናመሰግንሃለን። በእውነት አንተ ድንቅ አምላክ ነህ። ስምህን እንባርካለን። የልጆችህን ሐዘን፣ የሕዝብህን ብስቁልና የማትወድ ጌታ፣ አቤቱ በተሰበረ ልብ ሆኜ ሸክሜን ሁሉ በአንተ ላይ ልጥል ወደ አንተ መጥቻለሁ። አቤቱ አንተ የሕይወቴን እያንዳንዱን ዝርዝር ነገር ታያለህ። እያንዳንዱን ድብቅ ጭንቀቴን፣ እንቅልፍ ያጣሁባቸውን ሌሊቶች፣ በፍርሃት የተያዝኩባቸውን ቀናቶች፣ ካለሁበት ነገር መውጫ መንገድ በፈለግኩበት ጊዜ እንደሌለ የተሰሙኝን ጊዜያት ሁሉ አንተ ታውቃለህ። ጌታ ሆይ የዚህን ዕዳ ክብደት ታያለህ። ያለብኝን ዕዳ በራሴ መክፈል በጣም የማልችል ከመሆኑ የተነሳ በእውነት እንዴት መክፈል እንዳለብኝ እንኳን አላውቅም። ነገር ግን በዚህ ማዕበል መካከል ስቆም ዓይኖቼን በእምነቴ ጀማሪና ፈጻሚ በሆንከው በአንተ ላይ ለማድረግ መርጫለሁ። አንተን ማመንን እመርጣለሁ። አቤቱ ቃልህ ከኔ ሁኔታ የበለጠ ኃይለኛ ነው። አንተ ኤልሻዳይ ጌታ ነህ። አንተ በደብተሬ ገጽ ላይ ባሉ ቁጥሮች፣ በባንክ ውስጥ ባሉ ሂሳቦች ወይም በአበዳሪዎች አስተያየት አትወሰንም። ሁሉ በሁሉ የሆንክ ጌታ፣ ምድርና ሞላዋ ሁሉ ያንተ ናቸው። ቃልህ እንደሚናገር አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ እንደተጻፈ፣ አባት ሆይ አንተ ጎተራህ ባዶ የማይሆን አምላክ ነህ። አንተ ልጆችህን ለማዳን እጅህ ያላጠረችህ አምላክ ነህ። ባለጠግነትህ እጅግ ብዙ ነው። አቤቱ ምሕረትህ ብዙ ነው፣ ኃይልህም ወደር የለውም። በዙሪያዬ ያሉት የማልፈባቸው ሁኔታዎች በሌላ መንገድ ሊያሳምኑኝ ቢሞክሩም እኔ ግን ዛሬ ቃልህ ላይ ቆሜያለሁ። አቤቱ አንተ ባህርን የምትከፍል አምላክ ነህ። አንተ ከአለት ውሃ ያፈለክ አምላክ ነህ። ከሰማይ መናን ያዘነብክ አምላክ ነህ። አንተ ቁራዎችን ባሪያህን እንዲመግቡ ያደረግክ አምላክ ነህ።
ሺዎችን ለመመገብ 5 እንጀራንና 2 ዓሣን አብዝተሃል። ይልቁንም በልተው ጠግበው ደግሞ በብዙ ተረፈ። አባት ሆይ አንተ ትናንትናም ዛሬም እስከ ለዘላለምም ያው ነህ። ክንድህ አልደከመም። የማዳንና የማደስ ችሎታህ ልክ እንደዚያው እንደ ጥንቱ። አቤቱ አንተ ያው አንተ ነህ። እግዚአብሔር ሆይ መጽሐፍ ቅዱሴን ስከፍት ተስፋ የቆረጡ ሰዎች እንዴት ጣልቃ እንደገባህላቸው በተደጋጋሚ አይቻለሁ። በሁለተኛ ነገሥት 4 ላይ ባሏ የሞተባት መበለትና ባሏ ሲሞት ትቶባት ያለፈውን መክፈል የማትችለውን ዕዳ ታሪክ አንብቤያለሁ። አበዳሪዎቿ መጡ። ዕዳዋን መክፈል እንደማትችል ባዩ ጊዜ ልጆቿን ባሪያ አድርገው ሊወስዷቸው ፎከሩ። እሷም ወደ አገልጋይህ ኤልሳ ጮኸች፣ አንተም ደረስክላት። አቤቱ ረዳሃት፣ መለኮታዊ መመሪያ ሰጠሃት። በቤቷ ያለውን ትንሽ ዘይት አበዛህላት፣ ቤቷን በበረከትህ ሞላኸው። ዘይቱን ሸጠች፣ ዕዳዋን ከፈለች፣ በቀረው ላይ ኖረች። እሷን የረዳህ አምላክ እኔንም እንደምትረዳኝ አውቃለሁ። ለሰው ፊት አታደላም። ኃይልህ ችሎታህ አልቀነሰም። አንተ ሕያው ጌታ ያው አንተ ነህ። አቤቱ አካሄዳቸው ከአንተ ጋር ለሆነ በመንገድህ ለሚሄዱት ቃልህ እንደሚል ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም ተብሎ እንደተጻፈ እኔ ጽድቄ ክርስቶስ የሆነልኝ በልጅህ እርቅን ከአንተ ጋር ያገኘሁ እኔ አቤቱ በፊትህ አለው። በብዙ ዕዳ ተዘፍቄ የዕዳ ክብደት ሕይወቴን ተጭኖት በፊትህ ቀርቤያለሁ። ይህንን በራሴ ጥንካሬ ማስተካከል እንደማልችል በማወቅ ወደ ፊትህ በትህትና ቀርቤያለሁ። መውጫውን አላውቀውም። በራሴ ዕውቀትና ግንዛቤ ላይ መተማመን አልችልም። አባት ሆይ በዚህ ሰዓት እኔ ማድረግ የምችለው በአንተ መታመን ብቻ ነው። ሸክሜን ከእግርህ በታች አራግፋለሁ፣ ሁሉን ላንተ ሰጣለሁ። በተናገርከው ቃል ላይ ቆሜ እናገራለሁ። ለብዙ አሕዛብ አበድራለሁ እንጂ እንደማልበደር አውጃለሁ። አባት ሆይ ዛሬ ከተፈጥሮ በላይ የሆነ ጣልቃ ገብነትህን እጠይቃለሁ፣ እለምንሃለሁ። ከአንተ እጅ ብቻ የሚመጣውን መለኮታዊ እርዳታ እንድትልክልኝ በባንኮች፣ በአበዳሪ ሰዎች፣ በአበዳሪ ተቋማት ሁሉ ፊት ሞገስን እጠይቃለሁ። ዕዳ እንዲሰረዝልኝ፣ ካልተጠበቀ ምንጭ አሁን አቅርቦት እንዲለቀቅ፣ ከማልገምትባቸው ቦታዎች ሀብቶች እንዲመጡ በኢየሱስ ስም እጠይቃለሁ። ጌታ ሆይ ወደ ገንዘቤ፣ ወደ ሥራዬና የኔ ወደ ሆነው ነገር ሁሉ እንድትገባ እጠይቅሃለሁ። የሞተ በሚመስለው ሁኔታዬ ሁሉ ሕይወትን እናገራለሁ። የተሰበረውን እንድትመልስና አንተ ብቻ የምትሰርዘውን ዕዳ እንድትሰርዝልኝ እለምንሃለሁ። አቤቱ በፊትህ ንስሐ ገባለሁ። ጌታ ሆይ ገንዘቤን በስህተት ስላስተዳደርኩበት፣ በፍርሃት በኖርኩበት፣ በእምነት ፈንታ አለማመንን በመረጥኩበት፣ ምክርህን ከመፈለግ ይልቅ በራሴ ማስተዋል በተደገፍኩበት በዚህ ሁሉ ምሕረትህን እሻለሁ። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ተብሎ እንደተጻፈ፣ አባት ሆይ ያንን ጥበብ አሁን እጠይቃለሁ። ገንዘቤን፣ ሕይወቴን ሁሉ እንዴት ባለ ጥበብ መምራት እንዳለብኝ አስተምረኝ። በሰጠኸኝ ነገር ሁሉ አንተን እንዴት እንዳከብር አስተምረኝ። በልግስናና በታማኝነት መርሆች እንድሄድ አስተምረኝ። ቃልህ እንደሚል ተበዳሪ የአበዳሪው ባሪያ ነው ተብሎ እንደተጻፈ፣ ነገር ግን አባት ሆይ ከእንግዲህ ወዲህ በገንዘብ ባርነት እስራት እንደማልኖር አውጃለሁ። በቃልህ ስልጣን ይህ የዕዳ ወቅት እንዲያልቅ አዝዣለሁ። ወደ አዲስ የፋይናንስ በረከት፣ በመለኮታዊ አቅርቦት ወደ ሆነ መትረፍረፍ፣
ወደ ነጻነት ወቅት እንደምገባ አውጃለሁ። የእጥረትን ሁሉ ውሸት እክዳለሁ። የትውልድ የድህነትን እርግማን ሁሉ እሽራለሁ። የክፉን ድምፅ ሁሉ ይህ ያለሁበት ሁኔታ ዘላቂ እንደሆነ ሊነግሩኝ የሚሞክሩትን የጠላት ሹክሹክታዎች ሁሉ ዝም አሰኛለሁ። የቃልህን እውነት ይይዛለሁ። ጌታ ኢየሱስ ሆይ ቃልህ እንደሚል ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ተብሎ እንደተጻፈ አውጃለሁ። የከፈልከው ለዕዳ እርግማን ሁሉ እንደሆነ እጦትና በቂ አለመሆንን ሁሉ እንደሚያጠቃልል አባት ሆይ ማንም ሊፈታው የማይችለውን ቋጠሮ አንተ ፍታው። ከአራቱም አቅጣጫ እርዳታ ይምጣ። አቤቱ ጠይቅሃለሁ፣ በሮች ይከፈቱ። ማንም ሊዘጋቸው የማይችላቸው በሮች፣ የሥራ በሮች፣ ኮንትራቶች፣ ተመላሽ ገንዘብ፣ እድገትና ያልተጠበቁ በረከቶችን ሁሉ በስምህ ሥልጣን እጠራለሁ። ዕዳ በመለኮታዊ ጣልቃ ገብነትህ ይሰረዝ። ሞገስህ እንደ ጋሻ ይክበበኝ። አቤቱ ያልተከፈለውን ዕዳ ሁሉ በፊትህ አኖራለሁ። እያንዳንዱን የዘገየ ተስፋን በፊትህ አኖራለሁ። እያንዳንዱን የገንዘብ ጫና፣ እያንዳንዱን የጨመረ ወጪ፣ የእያንዳንዱን አበዳሪ ጥያቄና ሊያሰቃየኝ የሞከረውን ማንኛውንም ጭንቀት በፊትህ አኖራለሁ። አንተ የእኔ አኗሪ የነገሬ ሁሉ ምንጭ እንደሆንክ አውጃለሁ። የራሴ ጥረት አያኖረኝም፣ ሥራዬ አያኖረኝም። አንተ ብቻህን በመቻልህ ታኖረኛለህ። በምህረትህ እወጣለሁ፣ በምህረትህ እገባለሁ። አመሰግንሃለሁ። አንተ የኔ የአቅርቦቴ ምንጭ ነህ። አንተ ደጋፊዬ ነህ። አባት ሆይ የፈጠራ ሐሳቦችን፣ ብልሃታዊ ፈጠራዎችንና ገቢ የሚፈጥሩ ድሎችን እንድትለቅ እጠይቅሃለሁ። ከዚህ በፊት ያላየኋቸውን መንገዶች አሳየኝ። ዓይኖቼን ግለጥ። በሆነ እይታ ውስጥ የተደበቁ መፍትሄዎችን ክፈት። አንተ በከፈትካቸው በሮች እንድረግጥ ድፍረትን ስጠኝ። በእኔ የገንዘብ ምንጭ ላይ የቆሙትን መሰናክሎችና እንቅፋቶች በኢየሱስ ስም አነሳለሁ። ጌታ ሆይ ለእያንዳንዱ የዕዳ ተራራ እናገራለሁ። እንዲንቀሳቀስ በኢየሱስ ስም አዝሻለሁ። ቃልህ እንደሚል እውነት እላችኋለሁ፣ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል ተብሎ እንደተጻፈ። አባት ሆይ ዛሬ በዚህ ቃል ላይ ቆሜያለሁ። ለዚህ እንደ ተራራ ለቆመው የፋይናንስ እጥረት ለዕዳዎቼ ሁሉ እናገራለሁ። በኢየሱስ ስም ኃይል እንዲፈርሱ ከስር እንዲነቀሉና እንዲጠፉ አዝዣለሁ። ጌታ ሆይ አንተን ማየት ባልቻልኩባቸው ጊዜያትም እንኳ አንተ በሥራ ላይ እንደሆንክ አውቃለሁና አመሰግንሃለሁ። መላእክቶች በእኔ ስም ይንቀሳቀሳሉ። መለኮታዊ ግንኙነቶችን እያዘጋጀህልኝ ነው። ካልጠበቅኳቸው ቦታዎች አቅርቦት እየተለቀቀ ነው። ጠላት ለክፋት ያደረገው በስምህ ለመልካም ሆነልኝ። ክብሩን አንተ ውሰድ። አባት ሆይ የጠፋውን ጊዜ እንድትዋጅ እለምንሃለሁ። በገንዘብ ችግር ውስጥ ያሳለፍኩትን ዓመታት፣ በእጦት ምክንያት ያመለጡኝን ዕድሎች፣ በሁኔታዎች ግፊት የተሰረቀውን ሰላም ሁሉ፣ ገንዘቤን ብቻ ሳይሆን ደስታዬ፣ ተስፋዬ፣ ሰላሜና ብርታቴ ሁሉ በኢየሱስ ስም ይመለሱ። ይህ አንተ የምትሰጥ የምታድንና ነፃ የምታወጣ አምላክ መሆንህን ለዓለም የሚገልጽ ምስክርነት ይሁን። የእጆቼ ሥራዎች ወደሚባረኩበት፣ ሀብቴ ወደሚበዛበትና ብዙ ወደምትረፈረፍበት የበረከትህ የመታሰቢያዬ የመታያዬ ዘመን እንደምገባ ለራሴ ብቻ ሳይሆን ሌሎችን ለመባረክ ዘመን እንደመጣልኝ አውጃለሁ። መብዛት ይጀምር። የሕይወቴ ከባቢ አየር፣ የኑሮዬ ሁኔታ ይለወጥ።
የእጦት ሰንሰለት ሁሉ ይበጣጠስ፣ የዕዳ እርግማን ሁሉ ይሰበር። ቃልህ ተስፋ ወደሚሰጠው በረከት እገባለሁ። በቃልህ እንደተናገርክ በአስራትና በበኩራት ስናከብርህ የሰማይ መስኮቶችን ትከፍታለህ፣ በረከትንም አትረፍርፈህ እንደምታፈስ እንደተናገርክ አባት ሆይ በዚህ ቃል ኪዳን ላይ ቆሜያለሁ። እኔም እንድታመንህ ከስርቆት ኃጢአት እንድርቅ ስስት እንዳይዘኝ እርዳኝ። አንተም በሕይወቴ ላይ የሰማይ መስኮቶችን ክፈት፣ የገንዘብ ዝናብ ይዝነብ፣ ደረቃማ ስፍራ ሁሉ በበረከትህ ይሞላ፣ የተራቆተ ቦታ ሁሉ ፍሬያማ ይሁን፣ የጎደለ ሸለቆ ሁሉ መሙላት ይሁንለት። ተሐድሶን እጠራለሁ። በመጥፎ ውሳኔዎች፣ ፍትሃዊ ባልሆኑ ሁኔታዎች የመጣ ኪሳራ ወይም መንፈሳዊ ጥቃቶችን ሁሉ፣ በጠላት የተሰረቀ ነገር ሁሉ ሌባው እንዲከፍል በኢየሱስ ስም አዛለሁ። ቃልህ እንደሚል የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ ተብሎ እንደተጻፈ አሁን በኢየሱስ ስም የዚህን ቃል ፍጻሜ ጨበጥኩት። ተሐድሶን ተቀብያለሁ። በሁሉም የሕይወት አቅጣጫዎች መለኮታዊ ተሐድሶን ተቀበልኩ። አባት ሆይ ይህን ጸሎት በእምነት እዘጋለሁ። ባየሁት ነገር አልነቃነቅም፣ በሰማሁት ነገር አልናወጥም። በቃል ኪዳኖችህ ጸንቼ እቆማለሁ። የጀመርከውን የምትጨርስ አምላክ እንደሆን ካምናለሁ። በምድረ በዳ ምንጭን የምታፈልቅ አምላክ ነህ። አንተ ልጠይቅህ ወይም ልገምተው ከምችለው ሁሉ በላይ የምትሰራ አምላክ ነህ። ስለ ሁሉም ክብርን እሰጥሃለሁ፣ መልካምነትህን እመሰክራለሁ። ያዳንከኝ፣ የምታድነኝ፣ የማይቻል በሚመስለው ነገር የረዳኸኝ፣ የምትረዳኝ፣ የገንዘብ ነጻነትና ሰላም ወዳለበት ቦታ ያመጣኸኝ አንተ ብቻ እንደሆን ካውጃለሁ። በኃያሉ ድንቅ ንጉሥ በኢየሱስ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በመጋራትና እናንተም ላይክ የሚለውን ቁልፍ በመጫን ይህንን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንን የሚቀላቀሉ የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። ልክ እንደ ዛሬው ያሉ ጸሎቶችን በምትጽፏቸው ርዕሶች ተመስርተን አብረን እንጸልያለን። ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።